እንጃ ራሴን አሞኛል እኔ ነገር ሳስታውስ ማለት ነው። ግን ይሄን ያለቀስኩበት አሞኛል ቤተሰብ እና ከምንም በላይ እና ምን ልበላችሁ እና አዲስ አበባ ያለችው እህታቸው በጣም አልቅሳለች። ራሷን አሟታል እሷ ማለት ነው። እንዴት ማህከል ነው የገባችው? ለወንድሟ ደስታ ፈጥራለሁ ስትል ተዘዋሪ ደግሞ ሌላ ነገር ሲመጣ ቤተሰብ ወቀሷት። ልጃችንን የረሳውን ነገር ደህና ነው እያልን ደህና ስራውን እየሰራ አንቺ ነሽ አምጥተሽ ይሄን ስራ የሰራሽ ልጃችን እዚህ ውስጥ እንዲገባ ያደረግሽው ብለው ቤተሰቦቿ በጣም አስቸግሯት እና እስኪ በማላይ የምትፈርዱት እና አብርሽ ጥፋተኛ ነው ዋናውን ነገር ፈቀደውልህ ወንድሜ ለትንሿ ነገር ራሴን አጠፋለሁ ስትል ለኛ ሳታስብልን ለቤተሰብ ሳታስብልን ለሚወዱህ ሳታስብም በጣም ከባድ ነው አብርሽ። እኔ በአብርሽ እህትም እኔ አልፈርድም። አብርሽ ጥፋተኛ ነው። ፍቅር አውጉር ነው። በሰውነታችን ምን እንደምናደርግ አናቅም። ሰይጣን ይወሰውሳል። ከባድ ነው አውቃለሁ። ነገር ግን ሸይጣንን ደግሞ ማሸነፍ ነበረበት። ጠንካራ ጎበዝ ጀግና መሆን ነበረበት። ሁሉም ነገር ያልፋል። አሁን ዛሬ እንደዚህ ቢሆን ነገ ሌላ ቀን ነው ብለህ ማሰብ ነበረብህ። ግን እንደዚህ ገመድ ይዘህ ጫካ ውስጥ መግባት የለብህም አብርሽ። ጠንካራ ሁን። አሁንም ለወደፊቱ ለሚመጣው ጠንካራ መሆን አለባችሁ ማለት ነው። አሁን ደግሞ እህቶቻችን ኮሜንት ሲጽፉልህ ደግሞ ማንበብ አለብህ። ጠንካራ መሆን አለብህ ማለት ነው። እንደዚህ ተናግረን አልቅሰን አይወጣልንም። እኔ በጣም የሚያሳዝኑኝ ዩቲዩበር ያልሆነ እህት ወንድሞቼ በኮሜንት ጽፈው የማይነበብላቸው የማይታይላቸው የማይተግበርላቸው ያልቅሰው የማይወጣላቸው እንዴት ቤት ሄደን እንናገር የሚሉ በጣም ያሳዝኑኛል። በጣም አዝናለሁ ከምር እና አሁንም እባካችሁ አብርሽ አሁንም እባክህ ራስህን ማወቅ አለብህ። በሰው ቁስል ላይ እንጨት መክተት አግባብ አይደለም። ሁሉም ለሁሉም ይደርሳል። ይሄ ደግሞ ፍቅር የሞከረው ሰው ያውቃል ማለት ነው። ፍቅርን የቀመሰ ያውቃል ማለት ነው። እና አሁንም ያልሞከረው ሰው ግን ይስቃል። ምን ነክቶት ነው ለምንድን ነው እያለ ሊያሾፍ ይችላል። ስለዚህ ፍቅር እውር ነው፣ ሰውነታችን ነው የሚበርስ። ስለዚህ አብርሽ አንተ ጥፋተኛ ነህ። ግን አሁንም ቢሆን እባክህ በቃ በፍቅር ሲቀበላት እኔ በጣም ነው የተደሰትኩኝ። አሁን ደግሞ እንደዚህ ራሴን አጠፋለሁ ብሎ ደግሞ ጫካ ሲገኝ ደግሞ ምን ነው ባልተቀበላት ብያልኩኝ ደግሞ እና ከምር በጣም እንደሷ አፍቃሪ ወንዶች ከወንድ አፍቃሪ እንደዚህ እግራ የገባው ከወንድ አፍቃሪ እኔ አብርሽን አየሁ። ራሱን እስከ ማጥፋት ድረስ እስከ መሳት ድረስ። አንዳንድ ወንዶች እኮ ከሄደች ትሄድ የሚሉ እኮ አሉ። ገባችሁ አይደለም? ወንዶች ከሱ ተማሩ፣ ከአብርሽ ተማሩ ማለት ነው። እና ልክ እንደ አብርሽ አፍቃሪ ስጠን ይላል እና ከልብ አፍቃሪ ሆኖ ላለሁ እና እባካችሁ ውድ የኢክራም ቤተሰቦች በጣም የተደሰትኩኝ። የሚገርመው ነገር ወንዶች በዚህ አጋጣሚ ከሰው በተለይ የመዳም ቅመሞች የሚሰሩ ከሴቶች ብር ነው የሚፈልጉ እንጂ እንደዚህ እንደ አብርሽ ተፈቅረው አፍቅረው አግብቶ አላየሁም እስካሁን ማለት ነው። እና እባካችሁ ወንዶች እስኪ ከአብርሽ ተማሩ። አፍቅራችሁ ተፈቅራችሁም ሴቶች እንድታገቡ ብር ሳሰጡ ሆኑ ላለሁን እና እባካችሁ ልክ እንደ አብርሽ የሚወደን ከልብ የሚያፈቅረን ራሴ ከማጥፋት ከሚደርስ እንግዲህ ይስጣችሁ ላለሁ እና እባካችሁ አሁንም ይህን ቪዲዮ ሼር አድርጉት።
አብራችሁኝ የምትስቁ፣ አብራችሁኝ የምታለቅሱ፣ አብራችሁኝ የምትደሰቱ ውድ ቤተሰቦቼ በጣም አመሰግናለሁ። ውድ የኢክራም ቤተሰቦች ምስጋናዬ ለእናንተ ይድረስላለሁ። አሁንም ላይክ፣ ኮሜንት፣ ሼር ያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። ይሄን ደስታ ይሄን ቀን ሳልላችሁ አላልፍም። ከአብርሽ እንድትማሩ እንዲሁም ደግሞ እስኪ ወንዶች እስኪ ከአብርሽ ተማሩ ላለሁኝ ወዳችሁ ፈቅዳችሁ ስለምትመለከቱኝ በጣም አመሰግናለሁ። እዚህ ላደረሳችሁኝ አላህ ኸይር ጀዛችሁን አላህ ይክፈላችሁ ላለሁኝ። በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።